ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። በአደባባይ ከታዩ ሳምንታት ያስቆጠሩት ጀነራል ታደሰ ወረደ መቀሌን ለቀው እንዳይወጡ እገታ እንደተጣለባቸው ተሰምቷል። በአዲስ አበባ ከተመሰረተው ምክር ቤት ማግስት ህወሓት ጀነራሉን ለመያዝ ለምን ተገደደ? ጥንቅራችን ምላሽ አለው። አዲስ ትጥቅ የማስፈታትና አስገድዶ ወደ ወታደራዊ ስልጠና ጣቢያዎች የመውሰድ እንቅስቃሴዎች የተጀመሩ መሆኑ ታወቀ። ይህ የሆነ የአማራና ትግራይ ክልሎች በይገባኛል ጥያቄ በሚወዛገቡባት ራያ አላማጣ ከተማ ነው። ህወሓት በከተማዋ ቅርብ ርቀት ወታደራዊ ማሰልጠኛም ከፍቷል ተብሏል። የሌሊት ፍተሻውና አፈሳው እንደቀጠለ ነው። ጥንቅራችን በምሽቱ ከያዛቸው መረጃዎች መካከል ነው። ከአባይ እስከ ቀይ ባህር ዳርቻ ግብጽ በኢትዮጵያ ላይ የዘረጋቸው የከበባ ስትራቴጂን የተመለከተ አነጋጋሪ መረጃ በዛሬው ዕለት ይፋ ሆኗል። ኢትዮጵያ ለዚሁ ከበባ የጂኦፖለቲካ ምላሽ መስጠት መጀመሯም በሪፖርቱ ተመልክቷል። ይዘነዋል። አሜሪካ ስለ አማራ ክልል ወቅታዊ ሁኔታ ያላትን አቋም የሚገልጽ አዲስ ቪዲዮ አጋርታለች። የአሜሪካው አምባሳደር እርቪን ማሲንጋ በጣና ዳርቻ ቆመው ከአማራ ክልል ወቅታዊ ሁኔታ ጋር በተያያዘ አስቸኳይ መልእክት አስተላልፈዋል። ይሰሙታል። የኢትዮጵያ ብሔራዊ ባንክ ከፍቃድ አሰጣጥ ጋር በተያያዘ ወደ ቻይና በሚላኩ ምርቶች ዙሪያ የነበረውን አሰራር ከዛሬ ጀምሮ የለወጥኩ እንደሆነ ይታወቅልኝ ብለዋል። ምን አይነቱ የቀደመ አሰራር ተለወጠ የሚለውን በተመለከተ ጥንቅራችን አጠር አድርጎ የሚያደርሳችሁ መረጃ ይኖራል። ኢትዮ ቴሌኮም አራተኛ ተቋም ሆኖ በኢትዮጵያ ሰነደ መዋዕለ ንዋይ ገበያ ላይ መመዝገቡ ዛሬ ይፋ ሆነ። ቴሌ ከ45 በላይ ኢትዮጵያውያን የባለቤትነት ማረጋገጫና አክሲዮን ባለቤቶች ሆነው ወደ ገበያው ተቀላቅሏል። በዘገየ ድርሻና የትርፍ ገበያ ጉዳይ በዛሬው ዕለት የተሰጠ መግለጫ አለ፣ ይዘነዋል። በኢትዮጵያ የሐዘን ስነ ስርዓትና ልማድ በተቻለ መጠን ይችን ዓለም የተሰናበተን ሰው በ24 ሰዓታት ውስጥ ቀብር መፈጸም መሆኑ ይታወቃል። በሌላው ዓለም ክሪሜሽን አስክሬን ማቃጠል የሚሉት ልማድ እየተስፋፋ መጥቷል። በተለይ የዓለማችን የምስራቅ ህዝቦች የሚዘወተረው ይሄ ልማድ አሁን በምዕራባውያን ዘንድ የተለመደ ሆኗል። ታዲያ በመካከለኛው አዋሽ ከሰሞኑ የተገኘ ቅሪት ይሄ ልማድ ከብዙ ዓመታት በፊት ኢትዮጵያ ውስጥ እንደነበር አመልክቷል። ግርምት ያጫረውን መረጃ ከጥናቱ እናካፍላለን። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የታገቱት ጀነራል ያፈነዱት ሚስጥር። በአደባባይ ከታዩ ሳምንታት ያስቆጠሩት ጀነራል ታደሰ ወረደ መቀሌን ለቀው እንዳይወጡ እገታ እንደተጣለባቸው ተሰምቷል። በፌዴራል መንግስትና በትግራይ ኃይሎች መካከል የተፈረመውን የፕሪቶሪያውን የሰላም ስምምነት ተከትሎ ከትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ባለፈም በጸጥታ መዋቅር ውስጥ ከፍተኛ ወታደራዊ ሚና የነበራቸው ጀነራል ታደሰ ወረደ በአደባባይ ከታዩ ሳምንታትን አስቆጥረዋል። ጀነራሉ በይፋ መድረኮችና በሚዲያ ላይ አለመታየታቸው የት ገቡ የሚል ሰፊ ጥያቄና መነጋገሪያ አጀንዳ ከፈጠረው አላድር ብሏል። ታዋቂ የፈረንሳይ ምርምር መጽሔት አፍሪካ ኢንተለጀንስ ዛሬ ግንቦት 18 ቀን 2018 ዓ.ም ባወጣው ዘገባ ጀነራል ታደሰ ወረደ በህወሓት ወደ አዲስ አበባ እንዳይጓዙ እገዳ ተጥሎባቸው መቀሌ ውስጥ እንደሚገኙ ይፋ አድርጓል። የአፍሪካ ኢንተለጀንስ ዘገባ እንደሚያመለክተው ይህ እገዳ የተጣለው በጀነራል ጻድቃን ገብረትንሳኤና በአቶ ጌታቸው ረዳ አማካኝነት ግንቦት 9 ቀን 2018 ዓ.ም በአዲስ አበባ ይፋ ምስረታውን ካደረገው የሰላምና የለውጥ ምክር ቤት ጋር ተያይዞ ነው። ይህ አዲስ ምክር ቤት በርካታ የትግራይ መሪዎችና ተጽዕኖ ፈጣሪ ሰዎችን ወደ ራሱ ለመሳብና በምርጫ ወደ ተሻገር አስተዳደር ለመግባት በንቃት እየተንቀሳቀሰ ይገኛል። ይሁን እንጂ ህወሓት ከ2012 ጦርነት በፊት የነበረውን የክልል መንግስት መዋቅር በአንድ ወገን መልሶ ካደራጀ ወዲህ ጀነራል ታደሰ ወረደ ወደ ቢሮአቸው እንዳይገቡ ተከልክለው መቀሌ ውስጥ እንዲቀመጡ ተደርጓል። ህወሓት ጀነራሉ ወደ አዲስ አበባ ከተማ ተጉዘው ተቃራኒ አቋም ካለው አዲሱ ምክር ቤት ጋር እንዳይቀላቀሉ የከለከለበት ዋናው ምክንያት ጀነራሉ በፓርቲው ላይ ከፍተኛ አደጋ ሊያደርሱ የሚችሉ እጅግ ሚስጥራዊና ስሱ መረጃዎችን በእጃቸው በመያዛቸው እንደሆነ ዘገባ ያብራራል። በአንድ በኩል አዲሱ ምክር ቤት ሰላማዊ ሽግግር አማራጭ ይዣለሁ ሲል ድጋፎችን እያጠናከረ ባለበት፣ በሌላ በኩል ደግሞ ህወሓት የራሱን ህልውና ለመጠበቅና ወሳኝ መረጃዎች ወደ ውጭ እንዳይወጡ ጀነራሉን ከመቀሌ እንዳይንቀሳቀሱ ማገዱን የተመላከተው። በቀጣይ መረጃ የሌሊቱ አፈሳና ትጥቅ ማስፈታት። አዲስ ትጥቅ የማስፈታትና አስገድዶ ወደ ወታደራዊ ስልጠና ጣቢያዎች የመውሰድ እንቅስቃሴዎች የተጀመሩ መሆኑ ታወቀ። ይህ የሆነው የአማራና ትግራይ ክልሎች በይገባኛል ጥያቄ በሚወዛገቡባት ራያ አላማጣ ከተማ መሆኑ ታውቋል። ከተማው በአሁኑ ሰዓት በህወሓት ታጣቂዎች ቁጥጥር ስር ያለች ሲሆን
የአማራ ክልል መዋቅር እንዲፈርስ ከተደረገ በኋላም በቀድሞ የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳና በጀነራል ታደሰ ወረደ የሚመራ የትግራይ ጊዜያዊ አስተዳደር የራሳቸውን አስተዳደራዊ አዲስ መዋቅሮችን ዘርግተው ነበር። ህወሓት ሌተናል ጀነራል ታደሰ ወረደን ገለል ካደረገ በኋላ ደግሞ በከተማው ያለውን አስተዳደር ቀሪ በማድረግ በዚህ ያሉትን የጸጥታ ኃይሎች በአዲስ መልኩ ለማዋቀር እንቅስቃሴዎች እያደረገ መሆኑም ታውቋል። ሪፖርተር በዛሬው ዕለት የከተማዋን ነዋሪዎች ዋቢ አድርጎ ባሰራጨው ዘገባው እንዳመለከተው ከሆነ የህወሓት ታጣቂዎች በራያ አላማጣ ያሉ ባለመሳሪያዎችን በሌሊት የቤት ለቤት ፍተሻዎች መሆኑን የትጥቅ ማስፈታት ስራ እየሰሩ መሆኑን አመላክቷል። በዚህም አሁን ህወሓት እያደረገ ካለው አዲስ ወታደራዊ እንቅስቃሴ ጋር በተያያዘ ምንም አይነት ተሳትፎን ማድረግ አንፈልግም ያሉ የቀድሞ ተዋጊዎች ሳይቀሩ መሳሪያቸውን እንዲያስረክቡ በማድረግ በግዳጅ ወደ ወታደራዊ ስልጠና ማዕከላት እየተወሰዱ መሆኑም ታውቋል። መረጃውን ለሪፖርተር ያደረሰው አንድ የከተማው ነዋሪ ህወሓት በራያ አላማጣ ቅርብ ርቀት በሚገኝ አንድ ጫካ ወታደራዊ ማሰልጠኛ በመክፈት ለበርካታ ታጣቂዎች ወታደራዊ ስልጠና እየሰጠ ነው። ራያን ጨምሮ በበርካታ የትግራይ አካባቢዎች መጠነ ሰፊ ወጣቶች አፈሳ ሲከናወን እንደሰነበተ ከክልሉ እየወጡ የነበሩት መረጃዎች ሲያመለክቱም ከርመዋል። በራያ አካባቢ አሽከርካሪ ባለቤቶች ተሽከርካሪዎቻችሁ ለግዳጅ ይፈለጋሉ በሚል እንደተወሰደባቸውም በትላንትናው ዕለት የወጡት መረጃዎች አመላክተዋል። የፕሪቶሪያን ስምምነት ተከትሎ በፌዴራሉ መንግስት የፋይናንስ ድጋፍ በዲዲአር ፕሮግራም የተወሰነ የቀድሞ የህወሓት ታጣቂዎች ትጥቅ እንዲፈቱና ወደ ቀደመው ማህበራዊ ህይወታቸው እንዲመለሱ ቢደረግም ህወሓት የሌተናል ጀነራል ታደሰ ወረደን ጊዜያዊ አስተዳደር ወደ ጎን በማድረግ ስልጣኑን ሙሉ በሙሉ መቆጣጠሩን ተከትሎ ግን የቀድሞ ትጥቅ የፈቱ ተዋጊዎች ሳይቀሩ በያሉበት ታድነው ወደ ስልጠና ጣቢያዎች እንዲገቡ የተደረገ መሆኑ ታውቋል። የተወሰኑት ወጣቶች ደግሞ ሁኔታውን በመመልከት ቀደም ብለው ክልሉን በስፋት ጥለው የወጡበት ሁኔታ ተፈጥሯል። ከዚህ ቀደም ደብረጽዮን ባደረጉት አንድ ንግግራቸው የትግራይ ወጣቶች ወዴት ነው የምትሄዱት? እዚሁ እንጋፈጥ እንጂ ሲሉም ተደምጠዋል። በቀጣይ መረጃ መካድ አይቻልም። አሜሪካ ስለ አማራ ክልል ስለ አማራ ክልል ወቅታዊ ሁኔታ ያላትን አቋም የሚገልጽ አዲስ ቪዲዮ አጋርታለች። የአሜሪካው አምባሳደር እርቪን ማሲንጋ በጣና ዳርቻ ቆመው ከአማራ ክልል ወቅታዊ ሁኔታ ጋር በተያያዘ አስቸኳይ መልእክት አስተላልፈዋል። የአሜሪካው አምባሳደር እርቪን ማሲንጋ በቅርቡ በባህር ዳር ያደረጉትን ጉብኝት አስመልክቶ ያስተላለፉትን የሰላም መልእክት የያዘ ቪዲዮ በአዲስ አበባ የአሜሪካ ኤምባሲ ይፋ የፌስቡክ ገጽ ዛሬ ግንቦት 18 ቀን 2018 ዓ.ም በይፋ ተጋርቷል። አምባሳደሩ በቪዲዮ ላይ በጣና ሐይቅ ዳርቻ ቆመው እንደገለጹት ጉብኝታቸው አሜሪካ ለአማራ ሕዝብ ሰላምና ደህንነት ያላትን ጽኑ አቋም ለማሳየት ያለመ ነው። በክልሉ በተከሰተው የሰላም እጦት ምክንያት ህብረተሰቡ ከፍተኛ ስቃይና ህመም ማስተናገዱን የጠቀሱት አምባሳደሩ ይህንን ተጨባጭ ችግር ማንም ችላል ሊለው ወይም ሊክደው እንደማይችል አጽንኦት ሰጥተዋል። ከተለያዩ የማህበረሰብ ክፍሎች ጋር ባደረጉት ውይይት ግን ቀውሱ በአጭር ጊዜ ውስጥ ያበቃል የሚል ጽኑ እምነትና የተሻለ ነገን የመናፈቅ ተስፋ በህዝቡ ዘንድ መመልከታቸውን ጠቁመዋል። ይህ በአማራ ክልል ያለውን የሰላም እጦት ያማከለ መልእክት አምባሳደር ማሲንጋ ከዚህ ቀደም በተደጋጋሚ ካነሷቸው ተዛማጅ የዲፕሎማሲ አቋሞች ጋር የሚገጣጠም ነው። አምባሳደሩ ከዚህ ቀደም ባደረጓቸው ንግግሮች በተለይም ለኢትዮጵያ ህዝብ ባስተላለፉት የሰላም መልእክት በአማራ በኦሮሚያና በሌሎችም አካባቢዎች ያሉ ተፋላሚ ኃይሎች በሙሉ መሳሪያቸውን አውርደው ወደ ንግግር እንዲመጡ፣ ንጹሐንን እንዲጠብቁና ሰብአዊ መብቶችን እንዲያከብሩ በይፋ መልእክት መስደዳቸው ይታወሳል። የሰላም እጦቱ የሰብአዊ መብት ጥሰቶችን፣ የእገታ ወንጀሎችንና የንጹሐንን መፈናቀል እያባባሰው መሆኑን በመጥቀስ ዘላቂ መፍትሄ ሊመጣ የሚችለው በምሬት ሳይሆን ሁሉንም ባካተተ ግልጽ ውይይት ብቻ መሆኑን ቀደም ሲልም በተመሳሳይ መልኩ አስገንዝበው ነበር። የዛሬው የቪዲዮ መልእክት አሜሪካ በክልሉ የመንግስት መዋቅርና በፋኖ ታጣቂዎች መካከል ያለውን ግጭት በሰላማዊ መንገድ ለመፍታት ዲፕሎማሲያዊ ግፊት የሚያደርግ ነው ተብሎ ይታመናል። በቀጣይ መረጃ ለግብጽ ከበባ ስልታዊ ምላሽ። ከአባይ እስከ ቀይ ባህር ዳርቻ ግብጽ በኢትዮጵያ ላይ የዘረጋቸው የከበባ ስትራቴጂን የተመለከተ አነጋጋሪ መረጃ በዛሬው ዕለት ይፋ ሆኗል። ኢትዮጵያ ለዚሁ ከበባ የጂኦፖለቲካ ምላሽ መስጠት መጀመሯን በሪፖርቱ ተመልክቷል። የኢትዮጵያ ውጭ ጉዳይ ኢንስቲትዩት ዛሬ ግንቦት 18 ቀን 2018 ዓ.ም ይፋ ባደረገው የፖሊሲ ትንታኔ ግብጽ በርካታ አጋር ሀገራትን በማሰባሰብና የጦር ስምምነቶችን በመፈረም የከበባ ስትራቴጂን ስትከተል፣ የኢትዮጵያ ስልታዊ ምላሽ ግን በሌላ መንገድ ላይ ያተኮረ መሆኑን የኢንስቲትዩቱ ሪፖርት ያብራራል። ኢትዮጵያ የካይሮን ጫና ለመመከት የመረጠችው መንገድ የንግድና መሰረተ ልማት ትስስርን ማጠናከር፣ ቀጠናዊ ውህደትን መፍጠርና በምስራቅ አፍሪካ የራስን ስልታዊ ነጻነት ማስከበር ላይ ነው። ከግብጽ ከበባ ጀርባ የታላቁ የኢትዮጵያ ህዳሴ ግድብ የውሃ ክፍፍል ውዝግብ ብቻ አለመሆኑን የኢንስቲትዩቱ ትንታኔ ያሳያል። ይልቁንም ጉዳዩ በሰሜን ምስራቅ አፍሪካ ቀጠና ላይ አዲስ ስልታዊ አሰላለፍ ለመፍጠርና የሀገሪቱን ዘላቂ ጥቅም ለማስጠበቅ የሚደረግ የመሬት ፖለቲካ ስራ መሆኑ ተመልክቷል። የዚህ ዲፕሎማሲ ሂደት ዋናው አስኳል ግብጽ ከታሪክ ጀምሮ የነበራትን የቀጠናው የውሃና የፖለቲካ የበላይነት ብቻ ለማስቀጠል ከምትከተለው ስትራቴጂ ጋር የሚጋጭ ነው። በአንጻሩ ኢትዮጵያ የሰሜን ምስራቅ አፍሪካን የኃይል ሚዛን በአዲስ መልክ በመቀየር ሁሉንም ያካተተ ቀጠናዊ ትስስር ለመፍጠር በቁርጠኝነት እየሰራች ይገኛል።
የውጭ ጉዳይ ኢንስቲትዩት ትንታኔ እንዳመለከተው ግብጽ ከሳውዲ አረቢያና ከቀይ ባህር ዳርቻ ሀገራት ጋር በመሆን ኢትዮጵያን ከተቋማዊ ሚና ለማግለል የዘረጋችውን ዘላቂና ውስብስብ የከበባ ቅስት ለመመከት ኢትዮጵያ 4 መሰረታዊ እርምጃዎችን የያዘ አዲስ ስልታዊ ምላሽ በንቃት እየተገበረች ይገኛል። የመጀመሪያው ስትራቴጂ ከሶማሊላንድ ጋር የተደረገውን ስምምነት ጨምሮ በበርበራና አሰብ ወደቦች አማካይነት የባህር በር ፍላጎትን ማረጋገጥ ሲሆን፣ ሁለተኛው ደግሞ ከተባበሩት አረብ ኤምሬትስ፣ ቱርክ እና እስራኤል ጋር በመተባበር ሰው አልባ የአየር ላይ በረራ ቴክኖሎጂዎችና የደህንነት መረጃዎችን በማጎልበት የግብጽ እጅ የማይደርስበትን ስልታዊ ጥልቀት መፍጠር ነው። በሶስተኛ ደረጃ የአገር ህልውና አደጋ እንዳይጋረጥ የሰሜኑን የሰላም ስምምነት በተግባር በማጽናት አስተማማኝ የውስጥ ጸጥታ መገንባት ሲሆን፣ በአራተኛ ደረጃ ደግሞ የአባይ ተፋሰስ የትብብር ማዕቀፍ ስምምነት ፈራሚዎችን በማሳተፍ የናይል ዲፕሎማሲውን ማስፋትና ካይሮ ኢትዮጵያን ለብቻዋ ነጥላ ለማጥቃት የምታደርገውን ሙከራ ማክሸፍ ነው። በቀጣይ ርዕስ ቴሌ በይፋ ካፒታል ገበያውን ተቀላቀለ። ቴሌ እጅግ በዘገየ የድርሻ ሽያጭ ጉዳይ መግለጫ ሰጠ። በዛሬው ዕለት መንግስታዊ የቴሌኮም አገልግሎት አቅራቢ ተቋም ኢትዮ ቴሌኮም በኢትዮጵያ ሰነደ መዋለ ንዋይ ገበያ ወይም ኤኤስኤክስ ላይ የተመዘገበ አራተኛው ኩባንያ ሆነ። ቴሌ በዚህ ገበያ ላይ መመዝገቡን ይፋ ያደረገው ከኢትዮጵያ ሰነደ መዋለ ንዋይ ገበያ ጋር በመተባበር ዛሬ በአዲስ አበባ ስካይላይት ሆቴል በሰጠው የጋራ መግለጫ ነው። እስካሁን በሀገሪቱ የመጀመሪያውና ብቸኛው የተደራጀ የካፒታል ማርኬት የሆነውና በመንግስትና በግል አጋርነት የተመሰረተው የኢትዮጵያ ሰነደ መዋለ ንዋይ ገበያ ላይ በይፋ ተመዝግበው ተሳታፊ የሆኑት 3 የፋይናንስ ተቋማት ብቻ ነበሩ። የኢትዮጵያ ሰነደ መዋለ ንዋይ ገበያ በይፋ ስራ መጀመሩ የተበሰረው ባለፈው ዓመት ጥር ወር 2017 ዓ.ም መሆኑ ይታወሳል። በጊዜው ለመጀመሪያ ጊዜ በገበያው ላይ መመዝገቡ የተገለጸው ድርጅት ወጋገን ባንክ ነበር። ቀጥሎ ገዳ ባንክ፣ ቅርብ ጊዜ ደግሞ አዋሽ ባንክ በዚሁ ገበያ ላይ መመዝገባቸው ይታወሳል። ኢትዮ ቴሌኮም አራተኛ ተቋም ሆኖ በሰነደ መዋለ ንዋይ ገበያ ላይ ከመመዝገቡ አስቀድሞ 100 ሚሊዮን መደበኛ አክሲዮኖቹን ለሽያጭ ገበያ አውጥቶ ነበር። ኩባንያው ባለፈው ሚያዝያ ወር ባወጣው መግለጫ ለ4 ወራት ያህል ክፍት ሆኖ በቆየው በዚህ የሽያጭ ሂደት ለሽያጭ ካቀረበው የ10 በመቶ የኩባንያው ድርሻ ውስጥ 10.7 ሚሊዮን መደበኛ አክሲዮኖች ብቻ የተሸጡ ሲሆን ቀሪዎቹ 89.3 ሚሊዮን አክሲዮኖች ግን ሳይሸጡ ቀርተዋል። በተመሳሳይ ተቋሙ ከአክሲዮን ሽያጩ 30 ቢሊዮን ብር ለመሰብሰብ አቅዶ የነበረ ቢሆንም ማሳካት የቻለው ግን 3.2 ቢሊዮን ብር ብቻ እንደሆነ መግለጹ አይዘነጋም። በዚህ የሽያጭ ሂደት ላይ ከ47,000 በላይ ኢትዮጵያውያን አክሲዮን መግዛታቸውን ተቋሙ በወቅቱ አስታውቋል። አክሲዮን ከገዙ ዜጎች ውስጥ 45336 የሚሆኑት የባለቤትነት ማረጋገጫና አክሲዮኖችን ወደ ዲጂታል የመቀየር ወይም ዲማቴሪያላይዜሽን ሂደታቸውን ሙሉ በሙሉ ማጠናቀቃቸው በዛሬው መርሃ ግብር ላይ ተገልጿል። የባለቤትነት ማረጋገጫ ሂደታቸውን ያጠናቀቁ ዜጎች አክሲዮኖች በገንዘብ ሲሰላ 3.04 ቢሊዮን ብር ዋጋ ያላቸው መሆናቸውንም ኢትዮ ቴሌኮም አስታውቋል። አክሲዮን ከገዙ ባለሀብቶች ውስጥ 3.4 በመቶ የሚሆኑት የፋይዳ ብሔራዊ መታወቂያ ባለማቅረባቸውና ኢትዮጵያዊ ዜግነት የሌላቸው በመሆኑ ለአክሲዮን ግዥ የከፈሉት ገንዘብ ተመላሽ እንደሚደረግላቸው የተቋሙ ዋና ስራ አስፈጻሚ ፍሬሕይወት ታምሩ በዛሬው መግለጫ ላይ ተናግረዋል። ኢትዮ ቴሌኮም በኢትዮጵያ የሰነደ መዋለ ንዋዮች ገበያ ላይ መመዝገቡን ተከትሎ የኩባንያው ባለ አክሲዮኖች አክሲዮናቸውን በገበያው ላይ ማንቀሳቀስ የሚያስችላቸው ዝግጅት መጠናቀቁን ተቋሙ ዛሬ ይፋ አድርጓል። በዚህ መሰረት ባለ አክሲዮኖች አክሲዮኖቻቸውን የመሸጥ የመግዛት እንዲሁም የማስተላለፍ ወይም ትራንስፈር የማድረግ መብት የሚያገኝ ይሆናል። ይህንን የአክሲዮን ግዢ ፈጽመው ለወራት መልስ ሲጠባበቁ ለነበሩ መልካም ዜና ሆኗል። በሰነደ መዋለ ንዋይ ገበያ ላይ አክሲዮኖቻቸውን ለመሸጥም ሆነ ተጨማሪ ለመግዛት የሚፈልጉ ባለ አክሲዮኖች በኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ ከተሰጣቸው አገበያዮች ወይም የኢንቨስትመንት ባንኮች ዘንድ በመቅረብ የንግድ አካውንት በመጀመሪያ መክፈት ይገባቸዋል ተብሏል። የባለቤትነት ድርሻቸውን ወደ ዲጂታል የመቀየር ሂደትን ያጠናቀቁ ባለ አክሲዮኖች የባለቤትነት መብታቸው ከዘንድሮ በጀት ዓመት መጀመሪያ ጀምሮ የሚከበርና የሚጠበቅላቸው መሆኑንም ኢትዮ ቴሌኮም አስታውቋል። ኩባንያው የ2018 በጀት ዓመት አፈጻጸሙንና የፋይናንስ ኦዲት ሪፖርቱን ለባለ አክሲዮኖችና ለደንበኞች እንደሚያሳውቅም ገልጿል። የመጀመሪያውን የባለ አክሲዮኖች ጠቅላላ ጉባኤ በመጪው በጀት ዓመት እንደሚያካሄድ የጠቆመ ኢትዮ ቴሌኮም በዚሁ ስብሰባ ላይ የትርፍ ክፍፍልና ሌሎች ስትራቴጂያዊ ውሳኔዎች ለባለ ድርሻዎች ይፋ እንደሚደረጉ አመልክቷል። በቀጣይ ርዕስ በቻይና ኤክስፖርት ዙሪያ ብሔራዊ ባንክ አዲስ አሰራርን ይፋ አደረገ። ወደ ቻይና ከሚላኩ የኢትዮጵያ ምርቶች ጋር በተያያዘ የኢትዮጵያ ብሔራዊ ባንክ በዛሬው ዕለት የቀደመውን የባንክ አሰራር ቀሪ በማድረግ አዲስ አሰራርን የተገበረ መሆኑን ይፋ አድርጓል። በዚሁ መሰረትም በዛሬው ዕለት በብሔራዊ ባንክ ይፋ የሆነው መግለጫ ከዓመታት በፊት በነበረው የኢትዮ ቻይና ስምምነት መሰረት ወደ ቻይና ይላኩ የነበሩት የውጭ ንግድ ምርቶች የውጭ ንግድ ፍቃድ ሲሰጥ የቆየው በኢትዮጵያ ንግድ ባንክ ብቻ የነበረ መሆኑን አስታውሶ ከዛሬ ጀምሮ ግን ይሄ የቀደመው አሰራር የተለወጠ መሆኑ ይታወቅ ብሏል። ይህም የቆየ ስራ መሆኑን ያመለከተው ባንኩ ይሁንና የሀገሪቱ የውጭ ምርት ተወዳዳሪነት ከፍ ለማድረግ በማሰብ ይህ የቀደመው አሰራር ቀሪ ተደርጎ
ከንግድ ባንክ በተጨማሪ ሁሉም በሀገሪቱ ፍቃድ ያላቸው ባንኮች የቻይና ኤክስፖርት ፍቃድ ለሁሉም ደንበኞቻቸው መስጠት የሚችሉ መሆኑ ተመላክቷል። አዲሱ አሰራርም ከዛሬ ግንቦት 18 ቀን 2018 ዓ.ም ወይም ከአውሮፓውያኑ ሜይ 26 ቀን 2026 ጀምሮ ተግባራዊ እንደሆነ ይታወቅ ተብሏል። አሰራሩም ተግባራዊ እንዲሆን የተፈለገው በባንኮች መካከል ፍትሐዊ ውድድር እንዲኖር ለማድረግ እንደዚሁም ለላኪዎቹም ምቹ፣ ፈጣንና ተደራሽ የሆነ አሰራር ለመፍጠር ታስቦ እንደሆነም በዚሁ በዛሬው የኢትዮጵያ ብሔራዊ ባንክ መግለጫ ላይ ተመላክቷል። በዚሁ መሰረትም ሌሎች ባንኮችም ይህንኑ ፍቃድ የመስጠት አገልግሎትን እንዲጀምሩም የኢትዮጵያ ብሔራዊ ባንክ ማሳሰቢያውን ሰጥቷል። በቀጣይ መረጃ በኢትዮጵያ አስክሬን የማቃጠል ልማድ ነበር። ሳይንሳዊ ምርምር ያሳየው አስገራሚ እውነት። በኢትዮጵያ ሐዘን ስነ ስርዓት በተቻለ መጠን ይችን ዓለም የተሰናበተን ሰው በ24 ሰዓታት ውስጥ ቀብር መፈጸም መሆን ይታወቃል። በሌላው ዓለም ክሪሜሽን ወይም አስክሬን ማቃጠል የሚሉት ልማድ እየተስፋፋ መጥቷል። በዓለማችን የምስራቅ ህዝቦች የሚዘወተረው ይህ ልማድ አሁን በምዕራባውያን ዘንድም የተለመደ ሆኗል። ታዲያ በኢትዮጵያን የለቅሶ ልማድ ፈጽሞ የማይታሰብ የሆነው ይህ ልማድ ውልደቱ ኢትዮጵያ ውስጥ ሳይሆን እንዳልቀረ አንድ ጥናት ከሰሞኑ ማመልከቱ አስገራሚ መረጃ ሆኗል። ኢትዮጵያ ውስጥ አሁን ላይ በጣም ጥቂት የሆኑ የህንድ ማህበረሰቦች ያውም አዲስ አበባ ላይ በሀገራቸው ባህል መሰረት በሞት የተለዩቸውን የሚሰናበቱበት አስክሬን ማቃጠያ አንድ ማዕከል መኖሩ ይገለጻል። ኢትዮጵያውያን ግን ይህንን ልማድ ፈጽመው የማይቀበሉት ዘመድ ወዳጅ ቤተሰብን የመጉዳት ያህል አድርገው የሚቆጥሩት ነው። ጥናቱ የሞቱ ሰዎች አስክሬንን ማቃጠል ከዛሬ 100 ሺህ ዓመታት በፊት ኢትዮጵያ ውስጥ ስለመኖሩ ነው ከሰሞኑ ማስረጃ ያገኘው። በሰው ልጅ ታሪክ ውስጥ ቀደምት የሆነ አስክሬን የማቃጠል ወይም ክሪሜሽን የቅሬታ አካል ማስረጃ መገኘቱ ነው ይፋ የሆነው። በአፋር ስምጥ ሸለቆ በመካከለኛው አዋሽ አካባቢ የተገኘ ግኝት ነው ይህንን ያለው። የአፋር ስምጥ ሸለቆ ስለ ሰው ልጅ አመጣጥና ስለ ቀድሞ አኗኗሩ ብዙ የአርኪኦሎጂ ማስረጃዎች የተገኙበት፣ በዘርፉ የሚደረጉት ጥናቶችም እንደ አውሮፓውያን አቆጣጠር ከ1980ዎቹ አንስቶ ሲካሄዱ የነበሩ መሆናቸው ይታወቃል። ወደ ታች የ1 ኪሎ ሜትር ርዝመት ባለው የአካባቢ የጥንት አፈር አወቃቀር የተነሳ ጥናቶቹ ከ5 ሚሊዮን ዓመታት እስከ 11 ሺህ ዓመታት ድረስ ያሉ በርካታ ቅሪታ አካላት የተገኙበት ነው። በቅርብ የወጣ አንድ ጥናት ታዲያ በአካባቢው የሆሞ ሳፒያንስ ወይም የዘመናዊ ሰው ቅሪት የሆነ አጥንት በእሳት ስለመቃጠሉ ማስረጃ አሳይቷል። ይህም በሰው ልጅ ታሪክ የአስክሬን ማቃጠል ልማድ የቀደመ መረጃ ሆኗል። በሌሎች ሀገራት ስለ ድርጊቱ የተገኙ ማስረጃዎች ከ10 ሺህ ዓመታት የዘለሉ አለመሆናቸው ግኝቱን ልዩ አድርጎታል። በአርኪኦሎጂ ምርምር የሰው ልጅ ሜዳ ወድቆ በአውሬ ከመበላትና በሌሎች ከመረሳት ወጥቶ በሞት ላጣቸው የቅርብ አባላቱ የክብር ሽኝት ማለትም በመቅበር ሰውነትን በማድረቅ ወይም መሚፊኬሽን እንዲሁም አስክሬን ማቃጠል የጀመረው ከ120 ሺህ ዓመታት ገደማ አካባቢ መሆኑን ይናገራል። ኢትዮጵያ ውስጥ የተገኘው ይህ አዲስ ማስረጃም ይህን የሚያጠናክር ሆኗል። አጥኚዎቹ በመካከለኛው አዋሽ በማቃጠል የተፈጸመ የቀብር ስነ ስርዓት ስለመሆኑ ያመላከተ መረጃን ያገኙት። ጉዳዩ በቀጣይ ጥልቅ ምርምር የሚደረግበት ሲሆን አሁን ባለው ግኝት ግን አስክሬን በማቃጠል ለሞት አሸኛኘት ማድረግ በዚህ አካባቢ የተጀመረ ሳይሆን እንደማይቀር ፍንጭ የሰጠ ሆኗል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።